አብርሃም ዘንድሮ ሊጨልል ነው። አንድ አመት ህፃን ልጅ ልደት ሳያከብር ሁለት ሚስት ለሁለት ልጆች። አረ ጉድ! አረ እየሶካለ ወይኔ እናት ማለት ነው። አረ በጣም ነው የሳቅሁት። አረ ጉድ! ሀብታም ልጅ ትሆን ነው የአንድ አመት ልደት ሳታከብር ሁለተኛ ልጅ በሁለተኛ ሚስት ላይ ማስረገዝክ እንደውም አንተ ነህ ያረገዝከው የምትመስለው እንደውም ማለት ነው። አረ ጉድ! አብርሃም ጉድ! የምር እናት ማለት ነው። እንዴት ነው የአንድ አመት ልደት ሳታከብር ሌላኛው ሚስት ላይ ሁለተኛ ልጅ የምትወልደው? አንተ ውርደት ነው። ሶሻል ሚዲያ አታምጡ፣ ውርደታሞች ማለት ነው። ሶሻል ሚዲያ አታምጡ። ምንም መማር አንፈልግም ከእናንተ ባለጌዎች ማለት ነው። ባለጌዎች ምን ብላችሁ ነው እዚህ መታችሁ የምትነግሩን? አንፈልግም ብልግና ማለት ነው። ባለጌዎች ጥጎች ናቸው። ምን ይላሉ እዚህ መጡ? የምር እንዲህ ምን እያስተማራችሁ ነው እናንተ ባለጌዎች ማለት ምን እያስተማራችሁ ነው? ከሁለት ሚስት 2 አመት ሳይሆን 2 ልጅ። አረ በጣሪ ወይ ምን አይነት ብልግና ነው ይሄ? አብርሃም ሊጨልል ነው። የምር ሊጨልል ነው። የምር ጨርቁን አስጤላችሁ ልታስጨልሉ ነው። እኔን ጸበል ውሰዱ ብሎ ነበር ባለፈው። ሚዛኝ ግጥስቱ እንደዚህ ነገር አይፈጠርም ነበር። ቡዜ ሲራሽ ፍረሴው ባለፈው ጸበል ውሰጂ ብሎ አልነበረ? ጸበል ወስደሽ ቢሆን ይሄ ነገር አይፈጠርም ነበር። ልጁ አሁን ነው የሚጨልለው። አሁን ጨርቁን ጥሎ ይሄዳል። ኧረ ጉድ! ወይኔ! ኧረ በጌታስ ደስ ይላል። ሴትዮ ሆነ እንዲህ ዝፍዝፍ ብላ ማየት እንፈልጋለን። እንደዚህ ሻንቃጣ ብላ ሳይሆን ዝፍዝፍ ብላ ማለት ነው ማየት እንፈልጋለን። አረ ጉድ! የምር ማለት ነው። ስራሽ ፍረስ፣ ይመችሽ፣ ባይዘው ይመችሽ። እኔ እንደዚህ እንዲጨልል ይፈልጋሉ ወደባብሪሽ ማለት ነው። ጨላላ ቤት የምር። አረ ጉድ! ይሄማ ውርደት፣ ቅሌት ነው። ቅሌት እንዴት 2 አመት ሳይሞላ የልዑል 1 አመት ልደት ሳያከብር ሁለተኛ ልጅ ከሁለተኛ ሚስት። አረ ብልግና ነው። እናቴን ብልግና ነው። ሁለተኛ እቺ ሴትዮ ይዛችሁ አትምጡ። እኛ አንፈልግም። ወይ ጉድ! ምን አይነት ጥሩ ነገር ያስተማራችሁ የምትመስላላችሁ ባለጌዎች ማለት ነው። አብሪሽ አንተ በተለይ ማለት ነው ብልግና ነው የምታስተምረው። ብልግና ባለጌ ማለት ነው። አሁን እቺ ያርግዛለች ሌላ ሴት ጋር እንዳትደሙ። ሩታ ሲታረግዝ ሌላ ሴት ጋር እንደሄድኩላ ማለት ነው። አሁን እቺ ማርግዛለችና ሌላ ሴት ጋር እንዳትሄድ። ወይ ጉድ! ይብራባችሁ። ከዚህ በኋላ ቁጭ ብላችሁ ቪዲዮ ስሩ። ቁጭ ብላችሁ ቪዲዮ በቃ አንድ ቤት ውስጥ ቁጭ ብላችሁ ማለት ነው። ትልቅ ኩርሲ ምናምን ገዝታችሁ በሱ ቁጭ ብላችሁ ቪዲዮ ስሩ። አረ እናንተ ጨለላችሁ የምር በጌታ ስም። የምር በጣም ይደብራል እንደዚህ አይነት ነገር። እኔ በጣም ሲቄ ሊሞት ነበርኩ ዛሬ ማለት ነው። አሳቃችሁኝ እንደውም ማለት ነው። ይመቻችሁ።